የእሁዱን ሚያዝያ 19 የተዘጋጀውን ፕሮግራም ለመካፈል ከተለያየ ሩቅ ሀገራት የሚኖሩ ቅዱሳን ቅዳሜ በቤተክርስቲያናችን ቅጥር ግቢ ውስጥ በመገኘት እየጸለይን እናድራለን ብለው ከቀኑ 11 ሰዓት ጀምሮ በመገኘት በመጸለይ የቆዩ ሲሆን በዛም የእግዚአብሔር ሰው ነብይ ሚራክል ተካ በመገኘት ለሁሉም ጸሎት አድርጓል። ይፈውስ ይዳሰኝ ስመ ተበላውተ ይባላል። የመጣሁት ከሐዋሳ ነው። ዛሬ ቅዳሜ 18 2017 ኢቨን ኤምባሲ ኢንተርናሽናል ቸርች ሀለኛ ኮንፈረንስ ነበር። ይህን ኮንፈረንስ እኔም ተካፍየው ግንታሮት በሽታ 28 ዓመት ሙሉ ያመኝ ነበረ። በዚህ በሽታ ተፈውሻለሁ። ዛሬ ሚያዝያ 18 ቅዳሜ ማታ ከምሽቱ 3 ሰዓት እዚህ ኢቨን ኢንተርናሽናል ኤምባሲ ቸርች ውስጥ ነው የምገኘው። በቤተክርስቲያናችን ለሚካሄደው የዘወትር የእሁድን ፕሮግራም ለመካፈል ሰዎች ከተለያየ ስፍራ ቅዳሜ ወደ ቤተክርስቲያናችን በመምጣት እየጸለዩ ማደር ጀምረዋል። ነብይ ማለት የእግዚአብሔር አፍ ማለት ነው አይደል? እግዚአብሔርን ወክሎ ምን የሚናገር ሶኔ እጅን በመጭንባችሁ ሰዓት የፕሮፌት ሚራክል እጅ ብላችሁ እንዳታስቡ። መጽሐፍ ቅዱስ እንደዚህ ይላል፣ በሐዋርያቱም እጅ ድንቅና ተአምራት ያደርግ ነበር። የሐዋርያቱን እጅ እግዚአብሔር እንደ እጁ ተጠቅሞ በእነሱ እጅ ተአምራት ያደርጋል። ታችን ፍሬዎት ትባላለች። ከጅጅጋ ነው የመጣችው። የዛሬ 15 ቀን ወንጂ ቤተሰቦቿ ጋር ሄዳ በር ላይ ነበር የወደቀችው። ከዛን ጊዜ ጀምሮ እጇ መንቀሳቀስ አይችልም። እንደዚህ ወደ ላይ ማንቀሳቀስ አትችልም። እንደፈለገች እጇን ማንቀሳቀስ እጅግ በጣም ያማትና ያስቸግራት ነበረ። ማማ ፕሮፌተር ስንያት እጅ እየጫነች በምትጸልይበት ሰዓት እጅ ጭና ጸለየችላት። ተፈውሸሻል ብላ ትንቢት ነገረቻት። ወዲያውኑ እጇን ፈታችው። አሁን ማንቀሳቀስ ስትችል አሁን መንፈሳዊ ዓለም ላይ አንቺን አየሁ፣ ቤተሰቦችሽን አየሁ፣ ነገርሽን አየሁ። ይሄን ሁሉ ሳይ ከዚህ ቤት ወጣው። ስቶክሆልም የሚባል ከተማ ውስጥ ገባው። ስዊድን። ሃሌሉያ! ስዊድን ምንድን ነው ያለሽ? ስዊድን ልጆች ይሄንን ከተማ ያየው የቤት ቁጥር አየሁ። 71 ቁጥር ነው። 71 ቁጥር ያለበት የቤት ቁጥር አየሁ። የራሳችን 71 ቁጥር ይሄን አየሁ። ልጆችሽን አየሁ፣ ባለቤትሽን አየሁ። መሰረት የሚል አንቺ የምታውቂው እስራኤል የሚል ስም ነው። ነው በአብ በወልድ በመንፈስ ቅዱስ ስም ይሄ ዘይት የሚነካቸው ሰዎች በሙሉ ጭንገፋ፣ አለመከናወን ከህይወታቸው ላይ እንዲሰበር ጸልያለሁ። ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይፈውስ ይዳሰኝ እጅህ፣ ይፈውስ ይፈውስ ይዳሰኝ እጅህ፣ እጅህ ነው የሚያጸናኝ የሚያጽናናኝ፣ እጅህ ነው ከስብራቴ ሚጠግነኝ፣ እጅ ነው የሚያብስልኝ የልቤን እንባ፣ እጅ ነው ደስታ ሚሰጠኝ ቤት ስገባ፣ ይፈውስ ይፈውስ ይዳሰኝ። እጃችሁን የዘረጋችሁ ሰዎች በሙሉ ሰማይ እጁን ወደ እናንተ እንዲዘረጋ ጸልያለሁ። የእግዚአብሔር እጅ ወደ እናንተ እንዲዘረጋ ጸልያለሁ። የአምላኬ እጅ ወደ እናንተ ተዘረጋ 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 ተዘረጋ። አባቴ ሀና ትባላለች። ከሱሉልታ ነው የመጣችው።
እግዚአብሔር የሚደንቅ ታምራት ነው ያደረገላት። የዛሬ 5 ዓመት ትዳር አገኘች፣ አገባች። ካገባች በኋላም 5 ዓመት ሙሉ ልጅ የሚባል ነገር የለም። እሷ ደግሞ እጅግ በጣም ልጅ ትፈልጋለች። በጣም ጨንቋት መሯት የዛሬ ዓመት እዚህ መጣች። አባቴ እዚህ በነበረችበት ሰዓት አባቴ አንተ እንዲህ ትል ነበር፣ ወረቀት አውጡ 7 ነገር እግዚአብሔር እንዲመልስላችሁ የምትፈልጉትን ነገር ጻፉ ትል ነበረ። የዛኔ 7ቱንም ልጅ ብላ ነበረ የጻፈችው። 7ቱንም እጅግ በጣም የሚደንቅ ነው። በአመቱ ወንድ ልጅ ይዛ ለምስክርነት መጣች። በአመቱ መንፈሳዊ ዓለም ላይ ሳይ የአባቱ ስም ቀጸላ የሚባል ሰው አየሁ። ና ቀጸላ ነው የአባቱ ስም። ና መንፈሳዊ ዓለም ላይ አንተን አየሁ። ጅማ ምን አለ? ጅማ ነኝ። ቀጸላ አባትህ ነው። አባትህን አየሁት። የአባትህንም አባት አየሁት። አበበ የሚባል ሰው ታውቃለህ? አበበ አያቴ ነው። ፕሮፌት ሚራክል ድረስ የመጣሁት በአንተ ነፃ እንደምወጣ፣ በአንተ እንደምፈወስ፣ በአንተ እንደምባረክ አምኜ ነው። አንተ እንድጸልይ የሚፈልጋለሁ የምትሉ ሰዎች፣ የሌላ ሃይማኖት ተከታይ ኦርቶዶክስ፣ ሙስሊም፣ ዋቄ ፈታ፣ ካቶሊክ፣ የሌላ ሃይማኖት ተከታይ የሆናችሁ ሰዎች በሙሉ ቶሎ ውጡ፣ አሰልፏችሁ ቶሎ ውጡ። ኑ ኦቨርፍሎ ላይም ካላችሁ ሰዎች በፍጥነት ውጡ። ሰውን አትፍሩ። ሰውን መፍራት ወጥመድ ነው ይላል የእግዚአብሔር ቃል። ሰውን አትፍሩ። ኑ ባክ ያደረጋችሁ ከጌታ ቤት የባከናችሁ የጠፋችሁ ሌላ የህይወት ልምድ ውስጥ ያላችሁ ሰዎች ኑ። የምታስገባችሁን ኪዳን የምታስገባችሁን ቃል አብራችሁ ትገባላችሁ። ያንን ካረጋችሁ በኋላ ስማችሁ በህይወት መዝገብ ይጻፋል። ኃጢአታችሁ በልጁ ደም ይደመሰሳል። የእግዚአብሔር ልጅ ትባላላችሁ። አብረን እንደዚህ እንላለን። ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ አንተ ጌታ አምላክ እንደሆንክ በልቤ አምናለሁ፣ በአፌ መሰክራለሁ። በመስቀል ላይ መሞትክን በሶስተኛውም ቀን ከሙታን መነሳትክን አሁን አምኛለሁ። በፈሰሰው ደም ኃጢአቴን ሁሉ ይቅር እንዳልከኝ አሁን አምኛለሁ። አንተን ጌታ አምላክ አርጌ እቀበልሃለሁ። ዓለምን ሰይጣንን ስራው ክጃለሁ። ስሜን በህይወት መዝገብ ስለጻፍክልኝ ልጅ ስላደረከኝ አመሰግናለሁ። አሜን። በኢየሱስ ስም እጆቻችሁን ከፍ አድርጉ። ልጸልይላችሁ። በእምነት ተቀበሉ። በጌታ በኢየሱስ ስም ኃይል ጸልያለሁ። በእናንተ ህይወት ላይ የተሰራ ድግምት፣ በእናንተ ህይወት ላይ የተሰራ ሟርት፣ በእናንተ ህይወት ላይ የተሰራ ጥንቆላ ለዘላለም እንዲፈርስ አዛለሁ። ጤንነታችሁን ነፃ አወጣለሁ። ስራችሁን ነፃ አወጣለሁ። ትዳራችሁን ነፃ አወጣለሁ። ቢዝነሳችሁን ነፃ አወጣለሁ። ነገራችሁን በሙሉ ነፃ አወጣለሁ። ቀንበር ከህይወታችሁ ላይ ተሰብሯል። አዲስ ነገር በህይወታችሁ ላይ ይሁን። እግዚአብሔር ቤታችሁን ይጎብኘው። እንባችሁ ይታበስ። በረከታችሁ ይለቀቅ። በዘመናችሁ ሁሉ ፍሬያማ ሁኑ በኢየሱስ ስም።